ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች እንዴት ሰንብታችኋል? ዕለታዊው የትንታኔና የመረጃ ፕሮግራም ላይ ነው የምትገኙት። ዛሬም እንደ ሁልጊዜ ሁሉ እንደተለመደው የተለያዩ መረጃዎችን ከትንታኔ ጋር ይዤላችሁ መጥቻለሁ። ዛሬም ከምናነሳቸው ሀሳቦች መካከል ደግሞ ሎሪ ዋይትዌል የተባለ አንድ የዘ አትሌቲክ ኮረስፖንደንት አለ። ዘ አትሌቲክ ላይ ነው የሚጽፈው፣ የሚሰራው በዋናነት ዘ አትሌቲክ ላይ ነው። ግን ደግሞ ሞር ማንቸስተር ዩናይትድን የተመለከቱ ዘገባዎችን በመስራት ነው የሚታወቀውና እሱ የተናገረው አንድ ንግግር አለ ወይ ደግሞ አንድ ይፋ ያደረገው መረጃ አለ። ዩናይትድ አሁን ላይ እየሄደ ያለበት መንገድ አለ። እንደምታውቁት ኢኔዮሶች በተለያየ መንገድ አሁን ላይ ዝውውር ላይ ንቁ ተሳትፎ እያደረጉ አይደለማ። ዴቪድ ኦርንስቴን እስከሚታዘባቸው ድረስ ማንቸስተር ዩናይትዶች እኔ ብዙ ዝውውሮችን ያደርጋሉ፣ በጣም ቢዚ ይሆናሉ ብዬ አስቤ ነበር። ተነግሮኝም የነበረው እሱ ነበረ። ከዛ አንጻር ብዙ ቢዚ ይሆናሉ ብዬ አስቤ ነበር፣ ግን ቢዚ አልሆኑም ብሎ ተናግሮ ነበርና ሎሪ ዋይትዌል ታዲያ ማንቸስተር ዩናይትዶች ለምን እንደተቀዛቀዙ መጀመሪያ አካባቢ ላይ ልክ በሚያስፈርሙ አንድሬ ሳንቶስ እና ዩሪ ቴሌማንስ የፈረሙበት ፍጥነት፣ ካርል ዳርሎ የፈረመበት ፍጥነት፣ ከዛ በኋላ እስካሁን ድረስ ምንም አይነት ይፋዊ ዝውውር አልተደረገም አይደለ? ለዋናው ቲም ቀጥታ ማለት ነው። እነ ታይነን ቶምሰን ከዛ በኋላ መጥቷል፣ ግን ከታይነን ቶምሰን በኋላ ራሱ ብዙ ጊዜ ቆይቷል አይደለ? ምክንያቱም ዝውውሩ እስከ መጨረሻው ድረስ አይቆይም። አሁን ደግሞ የመጨረሻው ወር ላይ ነው የምንገኘው። ሴፕቴምበር 1 ላይ ዝውውሩ ይጠናቀቃል። ፕሪሚየር ሊግ ደግሞ አሁን ከቀናት በኋላ እንደሚጀምር ይታወቃል። ለምንድነው ዩናይትዶች ወይ ደግሞ ኢኔዮሶች በዚህ ሰዓት ላይ ዝም ለማለት የመረጡት የሚለውን ነገር፣ እንደዚሁም ደግሞ ለምን ተጫዋች እንደሚያስፈርሙ ማለት ተጫዋች ያስፈርማሉ ብሎ እሱ እንደሚያምን የተናገረበት አጋጣሚ አለ። ምንድነው ከዛ ጀርባ ያለውን ጉዳይ አጠቃላይ ስለዚህ ነገር በዚህ ቪዲዮ ላይ የምናወራ ይሆናል። ሌላኛው ርዕሳችን ደግሞ የሚሆነው የማንቸስተር ዩናይትድ ሶስተኛው ማሊያ ታግዷል። ማለትም በቻምፒየንስ ሊግ ጨዋታዎች ላይ ዩናይትድ መጀመሪያ ያቅሩት የነበረው 3 ማሊያ ነው ያለው አይደለ? ሆም አለ፣ አዌ አለ፣ ከዛ በኋላ ደግሞ ሰርድ የሚባል ደግሞ ሶስተኛ ማሊያ ደግሞ አለ። በተደጋጋሚ የሚለበሰው የመጀመሪያው የሆም ማሊያ እና ከዛ የአዌ ማሊያ ነው። ሶስተኛው ማሊያ ከስንት አንዴ ምናምን ነው አይደለ ሲለበስ የምናውቀው። ጨዋታዎች ራሱ ታስታውሳላችሁ የሆነ ጨዋታ ላይ በሶስተኛ ማሊያ አንድ ቡድን ከተጫወተ ማለት ነው። ሶስተኛው ማሊያ ላይ ምን ችግር ነው ያለበት? ችግር ደግሞ የተፈጠረው ከቻምፒየንስ ሊግ ጋር ነው። ከቻምፒየንስ ሊግ አንድ ህግ ጋር የማንቸስተር ዩናይትድ ምንድነው የማሊያው ሁኔታ ሎጎ አጻጻፉ አቀማመጡ ምናምን ከአንድ ቻምፒየንስ ሊግ ህግ ጋር ስለሚጣረስ ማንቸስተር ዩናይትድ በፕሪሚየር ሊግ የሚለብሰውን ሶስተኛ ማሊያ በቻምፒየንስ ሊግም መልበስ አይችልም። ያንን እንዳይለብስ ታግዷል። ማስተካከል ያለበት ነገር አለ። ምንድነው የሚያስተካክለው ነገር የሚለውንም ነገር በዚህ ቪዲዮ ላይ ለማየት ለመመልከት እንሞክራለን ማለት ነው። ሌላኛው ደግሞ ርዕሳችን የሚሆነው የማንቸስተር ዩናይትድ የአካዳሚ ተጫዋቾች አንድ ባንድ እየወጡ ይገኛሉ አይደለ? አንድ ባንድ ሲወጡ እየተመለከትናቸው እንገኛለን። ከበረኛው ቪቴክ ጀምሮ አሁንም ደግሞ ሌላ አዲስ ተጫዋችም ደግሞ ከማንቸስተር ዩናይትድ ጋር ተለያይቷል። ኤታን ኤኒስ የሚባልም እና ይሄ ነገር አልተደጋገመም ወይ? ከምን አንጻር ነው ይሄ ነገር በጣም በስቷል? እንደ አጋጣሚ አይደለም ማለት ተጫዋች ሁለት ተጫዋች ምናምን ከአካዳሚ ይወጣል፣ ግን ዩናይትድ ከሌላው ጊዜ በተለየ መንገድ ነው ተጫዋቾችን ከአካዳሚ እየሸጠ የሚገኘውና ይሄ ነገር ደግሞ በአንድ ወቅት ሰር ጂም ራትክሊፍ ከተናገሩት ነገር ጋር ይገናኛል። የራትክሊፍ ሀሳብ የራትክሊፍ ፕላንም ነውና በዚህ ነገር ራትክሊፍ ይደሰታል። ምንድን ነው ፕላኑ? ለምንድን ነው ዩናይትድ የአካዳሚ ተጫዋች እየሸጠ ያለው የሚለውን ነገር እንደዚሁ በስፋት ለመመልከት እንሞክራለን። እንደ መጨረሻም ደግሞ የምናነሳው ሃሪ ማጓየር ስለ ማንቸስተር ዩናይትድ የተከላካይ ክፍል በሚናገርበት ሰዓት ላይ ዮሮና አይደን ሄቨን ለቀጣይ ዓመት አይደለም ለመጪው ዘመን የማንቸስተር ዩናይትድ ኮከብ ጥምረቶች ይሆናሉ። ልክ እንደ ቪዲች እና ፈርዲናንድ አይነት አስደናቂ ጥምረት ልንመለከት እንችላለን ብሎ የተናገረበት አጋጣሚ አለ። በእነዚህ ጉዳዮች ላይ እንደዚሁ ደግሞ ሀሳብ የምሰጣችሁ ያለኝን መረጃ ማጋራችሁ ይሆናል ማለት ነው። አሁን በጠቀስኩላችሁ ርዕሶች ዙሪያ ሙሉ መረጃ ማግኘት የምትፈልጉ ከሆነ ሰፋ ያለ መረጃ ማግኘት የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት ለማስታወስ እፈልጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ እያደረጋችሁ ኮሜንት እየጻፋችሁ ሼር እያደረጋችሁ ከኛ ጋር ያላችሁን አብሮነት እንድታሳዩን ለማስታወስ እፈልጋለሁ። ኮሜንት ላይ በተለይ ሰሞኑን የምትጽፏቸውን ኮሜንቶች እየተመለከትኩኝ ነበርና በጣም ኢንተረስቲንግ ናቸው። ደሳስ የሚሉ ሀሳቦችን፣ ደሳስ የሚሉ መረጃዎችን፣ አይዲያዎችን ከእናንተ እየወሰድኩኝ እየተማርኩኝ ነውና ይሄን ነገር ብትቀጥሉበት በደንብ እየጻፋችሁ ሀሳቦችን ብታስቀምጡ ላበረታታችሁ እፈልጋለሁ። ለዛሬው ቪዲዮ እንግዲህ መልካም ቆይታ እንተመኝ። ወደ መጀመሪያው ርዕሳችን በምንሄድበት ሰዓት ላይ ማንቸስተር ዩናይትድ ካርል ዳርሎን፣ አንድሬ ሳንቶስ እና ዩሪ ቴሌማንስን ካስፈረመ በኋላ ተቀዛቅዟል አይደለ? ብዙ ነገር ኤክስፔክት አድርገን ነበር። ወዲያው እነ ሳንቶስ፣ ዩሪ ቴሌማንስ የዩናይትድ ተጫዋች በሆኑበት ሰሞን ላይ ብዙ ነገር ነበር ሲነሳ የነበረው።
ከዛ እነ ማኑ ኮኔ ስማቸው ሲነሳ ነበር። ከዚህ በኋላ ማንቸስተር ዩናይትድ የሚቀረው አንድ የመሃል ሜዳ ተጫዋች ነው። ያም የመሃል ሜዳ ተጫዋች ደግሞ ዋጋው ከዩሪ ቴሌማንስ እና ከአንድሬ ሳንቶስ ከፍ ያለ ከ70 በላይ ተብሎ የታቀደው አይነት ተጫዋች ይሆናል የሚል ግምቶች ነበሩ። እነ ካማቪንጋ ብዙ ተጫዋቾች እነ ሜቻ ኢቨን በወርልድ ካፕ ላይ ራሱ ሳይቀር እነ ሜቻ የመሳሰሉት ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው ሲያያዝ ነበረ። ሁሉም ኢቨን እነ ኤንዞ ፈርናንዴዝ ራሱ ለማንቸስተር ዩናይትድ ሰጀስት ተደርገው የነበሩ ተጫዋቾች ነበሩ። አሁን ላይ ግን ባለው ተጨባጭ ሁኔታ ግን ማንቸስተር ዩናይትድ መሃል ሜዳ ተጫዋች ላይ ያስፈረመው አንድሬ ሳንቶስ እና ዩሪ ቴሌማንስን ብቻ ነው። ከዛ በኋላ ተጫዋቾችን ማስፈረም እየቻለ አይደለም። ይሄም ደግሞ ብዙ ጥያቄዎችን እያስነሳ ነው የሚገኘው። ለምንድን ነው ማንቸስተር ዩናይትዶች በእነዚህ ተጫዋቾች ብቻ ለመረጋጋት የወሰኑት? በየጊዜው የሚወጣው መረጃ ራሱ በተወሰነ መንገድ የሚጣረሱ ነገሮች ያሉበትም ነገር ሲሆን ተመልክተናል አይደለ? ለምሳሌ ማንቸስተር ዩናይትድ ሚድፊልድ ነው ቅድሚያ የሚሰጠው ሲባል ከዛ በኋላ ከሆነ ጊዜ በኋላ ደግሞ መጣና አይ ለማንቸስተር ዩናይትድ በዚህ ሰዓት ላይ እንደ ፕራዮሪቲ የሚይዙት ነገር ሚድፊልድ ላይ አይደለም። ሚድፊልድ ላይ ሳይሆን ፉልባክ ላይ ነው እንደ ትልቅ ፕራዮሪቲ እየወሰዱት ያሉት። ማይክል ካሪክ ሜሰን ማውንትን ለመጠቀም ወስኗል። ሜሰን ማውንትን በ6 ቁጥር ቦታ ላይ ለማጫወት ፍላጎት አለውና እዛ ቦታ ላይ ተመራጭ የሚሆነው ሜሰን ማውንት ነው የሚል ሐሳቦች የተነሱ ነበረ። ስለዚህ ፎከስ አድርጎ የሚሰራው ፉልባክ ለማስፈረም ነው። ለዛም ደግሞ እንደ ሌዊስ ሆል የመሳሰሉት ተጫዋቾች እንደዚሁም ደግሞ ሉዊስ ስኬሊ ከማንቸስተር ዩናይትድ ጋር ስማቸው ሲያዝ ነበር። የሌቪዥኩ ተጫዋች ስሙ ሲያዝ ነበር ከክለብ ብሩዥ ጋር ወደ ስፔንም ከብዙ ተጫዋቾች ጋር ስሙ ሲያዝ ነበር። ግን ምንም ነገር አልተፈጠረም። ሎሪ ዋይትዌል የተባለው ጋዜጠኛ ቅድም እንዳልኳችሁ ለዛ አትሌቲክ ነው የሚጽፈው። እሱ አለኝ በሚለው መረጃ መሰረትና አገኘሁት እንደሚለው እሱ ከሚያውቀው ነገር አንጻር ያለውን ያ ነገር ለምን እንደተቀዛቀዘ ያ ነገር ለምን ቀስ ለማለት እንደፈለጉ ያለውን ነገር ተናግሯል። ምን ብሎ ነው የተናገረው? እሱ መጀመሪያ ላይ ሲዝኑ ሲያልቅ ሲዝኑ እንዳለቀ ወደ ክረምት የዝውውር መስኮት ከመገባቱ በፊት ማንቸስተር ዩናይትድ 3 የመሃል ሜዳ ተጫዋቾችን በመደባቸው አድርጎ እነዚህን ተጫዋቾች ማስፈረም እንደሚፈልግ ሊስት አውጥቶ ነበር ብሎ ተናገረ። ሁላችንም የምናውቀው መረጃ ማለት ነው። ከዛ በኋላ በዛ መሰረት ተጫዋቾችን ለማየት እየሞከሩ ነበር። ከዛ በተለያየ መንገድ አንዳንዶቹ ዋጋቸው ከፍ ሲል፣ አንዳንዶቹ ደግሞ የኮንትራት ሲቹዌሽናቸው በጣም የተወሳሰበ ሲሆን ማለት ለምሳሌ የማቴዎስ ፈርናንዴዝ ዝውውር የቀረበት አንደኛው ሪዝን ማንቸስተር ዩናይትድ ኦቨርፔ ማድረግ አልፈልግም፣ የተለጠፈበት ዋጋ ተጫዋቹን የሚመጥን አይደለም፣ ለተጫዋቹ ይበዛበታል የዋጋ በማለቱ ምክንያት ነው ያንን ዝውውር እንዳይፈጸም ሊሆን የቻለው ማለት ነው። ልክ እንደ ቹዋሜኒ አይነት ደግሞ ቹዋሜኒ ማንቸስተር ዩናይትድ ይፈልገዋል፣ የሚያደንቀው የመሃል ሜዳ ተጫዋች ነው። ግን ደግሞ የመውጣቱ ጉዳይ ግን የተረጋገጠ ነገር አይደለም። በዛ ምክንያት ቀረ። ማኑ ኮኔን ዩናይትድ ይፈልገው ነበር። ግን ማኑ ኮኔም ደግሞ ቹዋሜኒን ማስፈረም የሚፈልጉ ከሆነ ወይ ደግሞ ቹዋሜኒን የማስፈረም ፖቴንሻል ካላቸው እድል ካላቸው ይሄ ልጅ አሁን ላይ ከመጣ ቹዋሜኒ ሊያመልጠን ይችላል በሚል ስጋት ምክንያት የማኑ ኮኔን ዝውውር አልፈጸሙትም። ፍላጎታቸው ጠፍቷል አልተባለ፣ ግን አልተፈጸመም። አዩብ ቡዋዲም የተለጠፈበት ዋጋ ከፍተኛ ነው በመባሉ ምክንያት ቀርቷል እና አደም ዋርተን ከዚህ ጋር ይያዛሉ እና አሌክስ ስኮት ከዚህ ጋር አብሮ የሚያያዝ ነገር ነው። ሌሎችም ተጫዋቾች እንደዚህ እያለን ብንጠቅስ የየራሳቸው የሆነ ሪዝን አለ እስካሁን ድረስ ያልፈረሙበት ማለት ነው። ግን ስቲል 3ኛ ሚድፊልደር ግን እንደሚያስፈልግ ቀድሞም የተነገረ ነገር ነበር። ታዲያ ምንድነው ድንገት መጥቶ ማንቸስተር ዩናይትድ ይሄን ሐሳብ የቀየረው የሚል ሐሳብ ሲነሳ ሎሪ ዋይትዌል ምን ብሎ ነው የሚናገረው? ይሄ ሐሳብ ለውጥ የመጣው ልክ ከተጀመረ በኋላ እንትኑ ማለት ነው ላይክ ትራንስፈር ዊንዶ ከተጀመረ በኋላ እንዳልኳችሁ በተለያየ ምክንያት ተጫዋቾችን እያስፈርሙ አይደለም፣ ተጫዋቾችን ሪጀክት አድርገዋል። ስለዚህ ፕሪሲዝን ላይ ያለውን ነገር እንመልከትና ፕሪሲዝን ላይ ማንቸስተር ዩናይትድ እንዴት ፐርፎርም እንደሚያደርግ ካየን በኋላ ወደ ኔክስት ሙቭ እንሄዳለን። ማይክል ካሪክ በፕሪሲዝኑ ላይ ምን ሊያሳይ ይችላል የሚል ነገር አስበው ነው እስካሁን ድረስ የዘገዩት፣ ወይ ደግሞ በመሃል ይሄ የዝውውር እንቅስቃሴው ድብዝዝ ብሎ የቀረው በዚህ ምክንያት ነው። በፕሪሲዝን ላይ በሚታየው ውጤት ላይ ቤዝድ ሆኖ ነው። ይሄ ነገር ታዲያ የራሱ የሆነ ጥሩም ሳይድ አለው መጥፎም ሳይድ አለው ብዬ አስባለሁ። ምንድነው ጥሩ ሳይዱ? ከጥሩ ሳይዱ ስንጀምር ማለት ነው አሁን ማንቸስተር ዩናይትድ በፕሪሲዝን ላይ ያሉበት ድክመቶች አልተደበቁ። አሁን መጥፎነቱ ምን መሰላችሁ? ፕሪሲዝን ላይ ዩናይትድ በብዙ ጎል እያሸነፈ ከዛ ደግሞ ያ ድክመቶቹ ቦታ ወይ ደግሞ የዩናይትድ ደካማ ጎን የሚባሉት ኤክስፖዝ ሳይሆኑ ተሸፋፍኖ ምናምን የሚሄዱ ከሆነ አመቱ ሲጀምር ዩናይትድ ይገላለጣል። ምንም መፍጠር በማይችልበት ሰዓት፣ ማተር በሚያደርግበት ሰዓት የወራጅነት ጨዋታ ደጋግሜ እንዳልኳችሁ ነው። ከውጤቱ አንጻር ምንም ማተር የሚያደርገው ነገር የለም፣ የሚለውጠው ነገር የለም።
ማድሪድ እኮ የወዳጅነት እስኪ የማድሪድን የፕሪሲዝን ጨዋታዎች ተመልከቱ። ማድሪድ እኮ እንደ ቀልድ 4 ጎል ይገባበታል፣ 3 ጎል ይገባበታል ምናምን። ማንቸስተር ዩናይትድም ደግሞ ማድሪድን በተደጋጋሚ ያሸንፉት ያውቃል። ግን ማድሪድ ከዛ በኋላ ቻምፒየንስ ሊግ ያሳካል፣ ዩናይትድ ስቲል ተቸግሮ አሰልጣኝ ይቀይራል። ስለዚህ የፕሪሲዝን ጨዋታ ሲሪየስሊ የሚወሰድ ነገርም ማለት ጀስት የሆነ በስሱ ነው የምትመለከቱት። በሱ ይሄ በጣም በምንድን ነው በከፍተኛ ኮምፒቲቲቭ በሆነ መንገድ ምናምን በጣም ሲሪየስ ሆናችሁ ምናምን ሳይሆን አለ አይደለ የሆነ ተጫዋች ፊት ነው አይደለም፣ እንዴት ነው ፕሮግረስ እያደረገ የሚገኘው፣ ፕሮግሬሽኑ አሪፍ ነው ወይስ አይደለም ምናምን የሚሉትን ነገሮች ለማየት ያክል እና ከዚህ በፊትም ደግሞ ብያችሁ ነበረ ይሄንን ነገር የፊትነስ ላይክ ተጫዋቾቹ እሱ ለሚፈልገው አጨዋወት ፊዚካሊ ማዘጋጀት። አሁን ካሪክ ከኳስ ይዞ ከሆነ መጫወት የሚፈልገው እነዚህ ተጫዋቾች ከኳስ ጋር ያላቸውን አቅም ማዘጋጀት አለበት። በጣም እንዲሮጡለት ፕረስ እንዲያደርጉለት የሚፈልግ ከሆነ አካል ብቃት እንቅስቃሴያቸውን፣ ትንፋሻቸው ምናምን የመሳሰሉት ነገሮች ላይ ይጠበብበታል። ይሄን ነገር ሲዝኑ ከጀመረ በኋላ ማድረግ አይችልም። ለምን አሁን ራሱ ሪሴንትሊ ካሪክ የሚዘጋጀው ለአመቱ ሙሉ አይደለም የሚዘጋጀው ለሄልሲቲው ጨዋታ። በዚህ ጨዋታ ላይ የማይገቡ ተጫዋቾች አሉ በጉዳት ምክንያት ሚስ የተደረጉ እነሱን እንዴት ተካለው፣ በእነሱ ቦታ እነማን ጫወታሉ የሚል ሲቀጥል ሄልሲቲ እንዴት ነው ሲጫወት የነበረው፣ በሻምፒዮንሺፑ ላይ ምን አይነት ተጫዋች ነበር ሲጠቀሙ የነበረው፣ ጥሩ ተጫዋቻቸው ማን ነው፣ ደካማ ጎናቸው ማን ነው፣ በማን በኩል ሊሄድባቸው፣ በማን በኩል ልግባ የሚለውን ነገር ነው እንጂ የሚያየው ለአመቱ ሙሉ አይዘጋጅም። ቀጣይ ሳምንትም ሲመጣ ደግሞ ተመሳሳይ ዝግጅት ነው የሚሆነው እያለ ከዚህ በኋላ ለምንድን ነው ለሎንግ ተርም መዘጋጀት አይችልም ስለዚህ ያለው ብቸኛ አማራጭ ፕሪሲዝን ላይ ያንን ዝግጅት መጨረስ ነው። የፕሪሲዝን ጨዋታ ከዚህ አንጻር ነው የሚታየው። ከዚህ አንጻር ሲታይ ጥሩ ነው ያልኳችሁ ምንድን ነው ዩናይትድ ድክመቶቹ አልተሸፈኑለት፣ ማስተካከል በሚችልበት ሰዓት ላይ ድክመቶቹ ታይተዋል። አመቱ ሲጀምር ድክመቱ ቢታይ ማስተካከል አይቻልም። ስለዚህ አሁን ግን ይቻላል። ስለዚህ መታየቱ ጥሩ ነው። ኢኔዮሶች ዝም ያሉት ለመታገስ የፈለጉት እስካሁን ለመጠበቅ የመረጡት ፕሪሲዝን ላይ የማይክል ካሪኩ ዩናይትድ እንዴት ፐርፎርም ያደርጋል የሚለውን ነገር ለማየት ከሆነ which is መጥፎ ሳይዱ ወይ ደግሞ ኔጌቲቭ ሳይዱ ምንድነው በሚለው ነገር መጣበታለሁ። ግን ጥሩ ሳይዱን ብቻ ፎከስ ለማድረግ ስሞክር ያን ነገር በዛ ላይ ተመርኩዞ ውሳኔ እናስተላልፋለን ማለታቸው ያን ነገር ሲያዩት አሁን እየተፈጠረ ያለው ድክመቱ ግልጽ ስለሆነ በዛ ድክመት ላይ ቀጥታ ወደ እርምጃ እንዲሄዱ ያደርጋቸዋል። ድክመቶቹ ምንድናቸው? በፕሪሲዝን ላይ የተመለከትነው ከሮዘንበርግ ጋር ዩናይትድ ተጫውቷል አይደለ? ከሊድስ ጋር ተጫውቷል፣ ከፒኤስጂ ጋር ተጫውቷል፣ ከኤሲ ሚላን ጋር ተጫውቷል፣ ከሬክሳም ጋር ተጫውቷል። በሬክሳም እና በኤሲ ሚላን ተሸንፏል። የቱ ጋር ነው እያሸነፈም ችግሮቹ የቱ ጋር ነበሩ? ሲሸነፍስ ችግሮቹ የቱ ጋር ነበሩ? የዩናይትድ የክሬቲቪቲ ኤሪያ ላይ ምንም ችግር እንደሌለበት ተመልክተናል። በጣም አሪፍ ነው። በበረኛ ቦታ ላይ ሰኒ ላመንስ በዓለም ዋንጫው ላይ ከስፔን ጋር በነበረው ጨዋታ ያንን ስተት መሳሳቱን ተከትሎ ወይ ደግሞ ያንን ምንድን ነው የገባበት ጎል በቀላሉ የተቆጠረበትን ጎል ተከትሎ ሞራሉ ይጎዳል እየተባለ ነበር። ሜንታሊ ችግር ውስጥ ሊገባ ይችላል። ግን አሁን ግን ጨዋታዎችን ሲያደርግ ጥሩ ላይ ነው ያለው። ባለበት ሊያስቀጥል የሚችልበት እድል ሰፊ ነው ተብሎ ይታመናል ማለት ነው። ግን ድክመቶቹ ግን አሁንም በግልጽ ታይተዋል። 6 ቁጥር ቦታ ላይ አሁንም ማንቸስተር ዩናይትድ ትራንዚሽኖችን ማስቆም አይችልም። 6 ቁጥር ቦታ ላይ ለተከላካዩ የዲፌንሲቭ ከቨር መስጠት አይችልም፣ ፕሮቫይድ ማድረግ አይችልም። በግራ ፉልባክ ቦታ ላይ ማንቸስተር ዩናይትድ አሁንም ኮምፒት ማድረግ አይችልም። የሉክሾ ተጠባባቂ አይደለም። ሉክሾ ራሱ ፐርፎርም እያደረገ ነበር ወይ? ይሄ እንግዲህ ፕሪሲዝን ነው አይ ነው። ቻምፒየንስ ሊግ ይጫወታል ማንቸስተር ዩናይትድ። ቻምፒየንስ ሊግ እና ፒኤስጂ ናቸው ያሉት። ፕሪሚየር ሊጉ የበለጠውኑ ጠንክሮ ነው የሚመጣው የሚታወቅ ነገር ይመስለኛል እሱ። ይሄ ሁሉ ነገር ባለበት በሉክሾ ተማምኖ ከዛ ደግሞ ምንም ባካፕ ሳይዝ ደግሞ መጫወት ማለት አመቱ ሲጀምር ዩናይትድ በብዙ ዋጋ ሊከፍልበት እንደሚችል ግልጽ ነው። ስለዚህ ያ ነገር ላይ ሊታሰብበት ይገባል ማለት ነው። ይሄ ነገር ደግሞ በፕሪሲዝን ታይቷል። ወደ ጥሩ ጎኑ ስንመጣ ዩናይትድ በዚህ ሰዓት ላይ ፕሪሲዝን ላይ ያለበት ድክመት ግልጽ ሆኖ ስለታየ እነ ሰር ጂም ራትክሊፍ እነ ጄሰን ዊልኮክስ ወደ እርምጃ እንዲገቡ ያስገድዳቸዋል። ለምን እየጠበቅን ያለው ፕሪሲዝን እንዴት ነው የሚለውን ነው ካሉ ይሄው ፕሪሲዝን እንደዚህ ነው። የ6 ቁጥር ቦታ ላይና የፉልባክ ቦታ ላይ ችግር አለ። ስለዚህ ያንን ችግር አስተካክሉት የሚል መልእክት ይሰጣል ማለት ነው። ወደ መጥፎ ጎኑ ግን ስንሄድ ትክክለኛ ነገር ነው ብዬ አላስብም። ተጫዋች ለማስፈረም ላለማስፈረም የምንወስነው የፕሪሲዝን ውጤቶችን አይተን ነው። የፕሪሲዝን እንዴት ይካሄዳል የሚለውን ነገር አይተን ነው ማለት በጣም ትክክለኛ ያልሆነ ፕሮፌሽናል ያልሆነ መንገድ ነው ብዬ ነው ማምነው በግሌ። ምክንያቱም የማንቸስተር ዩናይትድን ድክመት ባለፈው ዓመት
አይተናል። 2025-26 የውድድር ዘመን በደንብ አድርጎ አሳይቶናል። ስለዚህ ምንድነው በፕሪሲዝን ላይ የተለየ ነገር ሊያዩ የሚፈልጉት ነገር ምንድነው? የፈለጉት ነገር ምንድነው? በፕሪሲዝን ላይ እኮ ሜሰን ማውንት 6 ቁጥር ቦታ ሲጫወት ነበር። 6 ቁጥር ቦታ ላይ የተጫወተ ሜሰን ማውንት ሳይጎዳ ቢቀጥል የማንቸስተር ዩናይትድ 6 ቁጥር ቦታ ላይ ተጫዋች አያስፈርምም ማለት ነው ፕሪሲዝኑን አይቶ። ይሄ በጣም አደጋ ያለው ትክክለኛ ያልሆነ የውሳኔ አሰጣጥ መንገድ ነው ብዬ አስባለሁና እንደ መጥፎ ሳይድ የሚታየው ወይ የሚወሰደው ጉዳይ ይሄኛው ነው። ጥሩነቱ ግን የታየ ነገር አለና ያን ነገር ማስተካከል መቻል አለበት ተብሎ ይታሰባል። ከምንም በላይ ደግሞ ሎሪ ዋይትዌል አንድ የተናገረው ነገር ምንድነው? ዩናይትድ በዚህ ሰዓት ላይ ፉልባክና ሚድፊልድ ላይ ተጫዋች ለማስፈረም ጥረት እያደረጉ ነው ወይ ደግሞ እዛ ቦታ ላይ ክፍተት አለ ብለው አምነው ያንን ለማስተካከል እየሰሩ ነው ብሏል ብያቸዋለሁ አይደለ? ሲወያዩ የነበረው ነገር ደግሞ ምንድነው? የሚፈልጉት የተጫዋች አይነት ቢቻል ፉልባክም ሆኖ መጫወት የሚችል 6 ቁጥር ቦታ ላይም ገብቶ መጫወት የሚችል ተጫዋች። ለዛም ደግሞ ኤድዋርዶ ካማቪንጋን አይደንቲፋይ አድርገውታል። ሞርሱ በፉልባክም ቦታ መጫወት ይችላል፣ 6 ቁጥር ቦታ ላይ መጫወት ይችላልና እንደዚህ አይነት ተጫዋች እየፈለጉ ነው የሚል ሐሳብን አንስቶ ነበር። ስለዚህ የቦታ ላይ ድክመት እንዳለ ኢኔዎሶችም የተስማሙበት ነገር ነው። ፕሪሲዝን እንይ ብለው ነበረ። ፕሪሲዝን ላይ የሚበቃቸውን ነገር አይተዋልና ከዚህ በኋላ ይሄን ነገር ስላዩት ወደ እርምጃ ይገባሉ፣ ተጫዋች ያስፈርማሉ። ዝውውሩ ከመዘጋቱ በፊት ከሴፕቴምበር 1 በፊት ፉልባክ ወይም ሚድፊልደር ወይም ደግሞ ሁለቱንም ልናይ የምንችልበት እድል በጣም ከፍተኛ ነው። አሁን ኢኔዎሶች ወስነዋል፣ ማየት የሚፈልጉትን ነገር አይተው ጨርሰዋል ሲል ሎሪ ዋይትዌል ተናግሯል ማለት ነው። ስለዚህ ዝውውር ሊኖር የሚችልበት እድል እንዳለ ባለቀ ሰዓትም ቢሆን ሎሪ ዋይትዌል ተናግሯል። ከዛ ውጪ ማይክል ካሪክም ብዙ ጊዜ የሚናገር አይነት አሰልጣኝ አይደለም። ጀስት የስራ ሰው ነው፣ በስራ ማሳየት የሚፈልግ አይነት ሰው ነው እና ሳይለንት የሆነ ሰው ነው። ይሄ ውስጥ ያሉ ጉዳዮችን ወደ ውጪ አውጥቶ ማውራት የሚፈልግ አይነት ሰው አይደለም። ግን ደግሞ በኢንተርቪው ላይ ግን እሱም ቢሆን ማንቸስተር ዩናይትድ የሆኑ 1-2 ቦታዎች ላይ ማስተካከያዎች ሊኖሩት እንደሚገባ፣ 1-2 ቦታዎች ላይ አዳዲስ ፊርማዎች እንደሚያስፈልጉ ራሱም ያመነበት ራሱም የተናገረበት መንገድ አለና ካሪክም ተጫዋች ይፈልጋል። ተጫዋች እንደሚያስፈልግም ደግሞ ሁሉም ሰው ማየት የሚችለው ነገር ነው። ኢኔዎሶችም ደግሞ ፕሪሲዝን ላይ እንዴት ይሆናል የሚለውን ነገር እንይ ካሉም ፕሪሲዝን ላይ የሆነውን ነገር ተመልክቷልና ቀጥታ ወደ እርምጃ ሊሄዱ የሚችሉበት እድል አለ ተብሎ ይታሰባል። መሄድም ካለባቸው ደግሞ አሁን ነውና ይሄ ነገር እንዴት ያደርጉታል፣ እንዴት ኃላፊነታቸውን ይወጣሉ የሚለውን ነገር ደግሞ በቀጣይ ጊዜያቶች ማለትም እስከ ሴፕቴምበር 1 ድረስ የምንመለከት ይሆናል ማለት ነው። ወደ ሁለተኛው ርዕሳችን በምንሄድበት ሰዓት ላይ የማንቸስተር ዩናይትድ 3ኛ ማሊያ በቻምፒየንስ ሊግ ጉዳይ ላይ ችግር ተፈጥሮበታል። እንግዲህ ማሊያዎች እንደ 3 ማሊያዎች ናቸው የሚመረጡት። በአንድ ዓመት አንድ ክለብ 3 ማሊያ ይመርጣል። ዋናው ማሊያ አለ። ከዛ በኋላ ደግሞ አዌ በሆም በሜዳው ሲጫወት የሚያደርገው ማሊያ አለ። አዌ ደግሞ የሚያደርገው አለ። 3ኛ ደግሞ ማሊያው አለ። ሶስቱም የተለያዩ ናቸው ዲዛይኖቻቸው ምናምና። ብዙ ጊዜ ክለቦች አዳዲስ ነገር የሚሞክሩት ካያችሁ ከከለርም አንጻር ከተለያየ አይነት ወይ ሎጎቹ የሚቀመጡበት መንገድ፣ አርማው፣ ኤኒቲንግ ስፖንሰርሺፕ የሚቀመጥበትን መንገድ ምናምን ፍሪሊ የሚሞክሩት 3ኛው ማሊያ ላይ ነው። ምክንያቱም የመጀመሪያው ማሊያ የሆም ማሊያ ነው፣ የቲሙ ዋና ማሊያ ነው፣ ዋና መገለጫው ነው። መገለጫው ማለት ኢቭን ቅጥል ስሞች ራሱ በዛ ማሊያ ላይ ተመስርቶ ሲወጡ እንመለከታለን። ለምሳሌ ማንቸስተር ዩናይትድ ቀያ ሰይጣናቶቹ ነው የሚባሉት አይደለ? ዩናይትድ ዋናውን ማሊያ ወደ አረንጓዴ ቢቀይረው፣ በእርግጥ ነበር ከዚህ በፊት ቢጫና አረንጓዴ ነገር ነበር፣ ግን ወደ አረንጓዴ ቢቀይረው ቀያ ሰይጣናቱ የሚለው ነገር ይጠፋል። ባርሴሎና ብሉግራና ነው የሚባለው አይደለ? ብሉግራና ማሊያቸው ነው፣ ዋና ማሊያቸው፣ ቤዝ ማሊያቸው ያንን ከለር ስለሚይዝ ነው የባርሴሎና ቅጥል ስም የመጣው ማለት ነው። ሌሎችም ለምሳሌ ዘየሎ ዋል የሚባል አለ አይደለ? የዶርትመንድ ቢጫ ስለሚለብስ ነው። ዋናው ላይ አይነካም። ግን 3ኛው ላይ ግን ብዙ ጊዜ ሲፈላሰፉ ትመለከታላችሁና አሁንም ማንቸስተር ዩናይትድ በ3ኛው ማሊያ ላይ አዲስ ነገር ሞክሮ ነበር። አዲስ ነገር በ3ኛው ማሊያ ላይ ለማድረግ ጥረት ሲያደርግ ነበር። ያም አዲስ ነገር ምንድን ነው? ነጭ ነው እንደምታውቁት፣ 3ኛው ማሊያ ነጭ ነው። ታዲያ ምንድን ነው በውስጥ ሊግ ላይ ማለትም በፕሪሚየር ሊግ ላይ ምናምን 3ኛው ማሊያ መጠቀም የሚፈልግ ከሆነ የሚያደርገው እንዴት መሰላችሁ? ብዙ ጊዜ ይሄ ምንድን ነው አርማውና የስፖንሰርሺፑ የስፖንሰሩ ስም ከዛ ማሊያውን ደግሞ ያመረተው ደግሞ አዲዳስ ከሆነ ናይክ ከሆነ ፑማ ከሆነ ምናምን ኒው ባላንስም ከሆኑ ምናምን እነሱ ጥግና ጥንግ ሲቀመጡ ነው የምንመለከተው አይደለ? በ3ኛው ማሊያ ላይ ማንቸስተር ዩናይትድ ለመሞከር እየፈለገ የሚገኘው አዲዳስ የሚለውን ሎጎ ከላይ ያደርገዋል። የማንቸስተር ዩናይትድን ደግሞ አርማ መሃል ላይ ያደርገዋል። ከዛ በኋላ
የስናፕድራገን እንትኗን ምንድነው እቺ ምልክቷን ብቻ ለመጠቀም ነው ጥረት ፍላጎት ያላቸው። ላይክ ስናፕድራገን የሚለው ጽሁፍ አይኖርም፣ የስናፕድራገን ግን ምልክቷ እንድትቀመጥ። ስለዚህ ሞር ሚኒማሊስት የሆነ ማሊያ ነው ለመሞከር እየሞከሩ ያሉት እየጣሩ ያሉት። ሶ እቺ ነገር ስትደረግ ማሊያው ሞር ምንድነው ፎከሱ የሚሆነው አርማው ላይ ወይ ደግሞ ሎጎ ላይ ምናምን ነገር ሳይሆን ሜንሊ ፎከሱ የሚሆነው ሙሉ ማሊያው ከለሩ ላይ አጠቃላይ ሁኔታው ላይ ነውና ያንን ነገር ለመሞከር በሚል አዲስ አጻጻፍ ወይ ደግሞ አዲስ አላይመንት አምጥተው ነበር። ስለዚህ በሶስተኛው ማሊያ ሲያደርጉ የአዲዳስ ሎጎ ከላይ ይቀመጣል፣ መሃል ላይ የማንቸስተር ዩናይትድ አርማ ይቀመጣል። ከዛ ወለከታች ስናፕድራገን ምልክቷ ስናፕድራገን የሚለው ጽሁፍ አይኖርም፣ ስናፕድራገን የምትለዋ ምልክት ግን ትኖራለች። ሶ እንደዛ ነው ሐሳቡ የነበረው። ታዲያ ይሄ ነገር ምን ችግር አለው ከተባለ ፕሪሚየር ሊግ ላይ ተፈቅዷል። ፕሪሚየር ሊጉ ችግር የለብኝም ብሎ ፕሪሚየር ሊግ ላይ ማንቸስተር ዩናይትድ ይሄን ነገር ይጠቀመዋል። ትልቁ ችግር የሚመጣው አሁን ወደ አውሮፓ ቻምፒየንስ ሊግ ማንቸስተር ዩናይትድ አልፈዋል። ስለዚህ የፕሪሚየር ሊግን ብቻ ሳይሆን የቻምፒየንስ ሊግንም ህግ ነው ማክበር ያለበት ሁሉም ሰው እንደሚያውቀው ማለት ነውና ቻምፒየንስ ሊግ ደግሞ የራሱ የሆነ መንገዶች አሉት። ለምሳሌ ምንድነው የስፖንሰር ስሞችን ለምሳሌ ስታዲየሞች በስፖንሰር ስም ሲጠሩ ቻምፒየንስ ሊግ ላይ ግን የሚመዘገቡት በስፖንሰሩ አይደል። አሁን ለምሳሌ ዶርትመንድ ሲግናል ኢዱና ፓርክ ነው የሚባለው፣ ግን ሲጻፍ የሆነ ቬስትቫለን ምናምን ነገር ተብሎ ነው የሚጻፈውና የቻምፒየንስ ሊግ የራሱ ህግ አለው በእንደዚህ አይነት ሁኔታ ከብራንድ አንጻር ምናምን ነገር ሲታይ ማለት ነው። ሶ አሁንም የስናፕድራገኑ ጉዳይ ላይ ወይ ደግሞ የማሊያው ጉዳይ ላይ የተፈጠረው ነገር ምንድነው? አሁን እንዳልኳችሁ ከላይ አዲዳስ አርማ ይቀመጣል፣ የዩናይትድ አርማ ይቀመጣል። ከዛ በኋላ የስናፕድራገን አርማ ስናፕድራገን የምትለዋ ጽሁፍ ሳትኖር ማለት ነው። የቻምፒየንስ ሊግ ግን አንድ ስትሪክት የሆነ ህግ አለው። ያም ስትሪክት የሆነ ህግ ምንድነው መሰላችሁ? የሆም የአዌና ሶስተኛ ማሊያ የሆኑት ልብሶች አርጓቸው የሚመጡት ማሊያዎች ተመሳሳይ መሆን አለባቸው። ማለት ስፖንሰርሺፑ አጻጻፉ ምናምን ኤቭሪቲንግ አንድ አይነት መሆን አለበት። አንደኛው ላይ የሚጠቀመውን የስፖንሰርሺፕ ሁለተኛው ላይ መጠቀም አለበት፣ ሁለተኛው ላይ የሚጠቀመው ሶስተኛው ላይ መጠቀም አለበት። አለበለዚያ ኤሊጂብል አይሆንም ወይ ደግሞ ህጋዊ አይሆንም። ሶ ዩናይትድ ሐሳቡ እንዳልኳችሁ ነበረ፣ ግን የአውሮፓ ቻምፒየንስ ሊግ ላይ ግን ይሄ ነገር አይፈቀድም፣ አንድ አይነት መሆን አለበት። ስለዚህ የሆሙ ላይ የአዌው ላይ እንደሚያደርገው ሁሉ አሁንም ስናፕድራገን የምትለውንም ጽሁፍ ከስር የመጻፍ ግዴታ ውስጥ ይገባል። አለበለዚያ የማሊያው ጉዳይ ህጋዊ የማይሆንበት እድል ሰፊ ነው። ሶ የማንቸስተር ዩናይትድ ሶስተኛው ማሊያ በዚህ ስፔሲፊክ ምክንያት በቻምፒየንስ ሊግ ላይ ዩናይትድ እንዳይጠቀም ተደርጓል። እንዲጠቀም ከፈለገ ግን ዩናይትድ መጠቀም የሚፈልግ ከሆነ ግን ከላይ ያለችዋን ከታች ያለችዋን ጽሁፍ ስናፕድራገን የምትለዋን ጽሁፍ ማካተት አለበት። ጀስት ሎጎ ብቻ ሳይሆን ጽሁፉን መካተት መቻል አለበትና በዚህ ህግ ምክንያት ሶስተኛው ማሊያ የዩናይትድ ውድቅ ተደርጓል። ድጋሚ አሻሽለው ደግሞ ይሄ ቻምፒየንስ ሊግ የፈለገውን ጽሁፍ መጻፍ የሚችሉ ከጻፉ ያ ነገር ሬጂስተር ይደረጋል። ካልሆነ ግን በአንደኛውና በሁለተኛው ማሊያ ብቻ የተጠቀሙ መሄድ የሚቻልበት እድል አለና ማሊያው የታገደበት ሪዝን ይሄ ነው ማለት ነው። ወደ ሶስተኛው ርዕሳችን በምንሄድበት ሰዓት ላይ የማንቸስተር ዩናይትድ የአካዳሚ ጉዳይ በጣም አነጋጋሪ እየሆነ መጥቷል አይደል? አሁን ቅርብ ጊዜ የ21 ዓመቱ ኤታን ኤኒስ የተባለው የማንቸስተር ዩናይትድ ዊንገር ወይ ደግሞ በክንፍ ቦታ ላይ የሚጫወተው ተጫዋች ፍሊትውድ ታውን የተባለ ቡድን ሄዶ ተጫውቶ ነበር። በውሰት ለዋናው ቡድን ተሰልፎ ተጫውቶ ነበረ። 6 ጎሎችን አስቆጥሯል። 8 አሲስቶችን ማስመዝገብ ችሏል። ፍሊትውድ ታውን ማለት ሊግ 2 ላይ የሚገኝ የእንግሊዝ ክለብ ነውና እዛ ከማንቸስተር ዩናይትድ በውሰት ሄዶ እንደዚህ አይነት ፐርፎርማንስ አሳይቷል። ያንን ፐርፎርማንስ ያዩት የሊግ 1 ክለብ የሆነው ደግሞ ስቶክፖርት ካውንቲ ይሄንን ተጫዋች ከማንቸስተር ዩናይትድ አስፈርሙታል። ፊርማው ዝም ብሎ ምንም አይነት ከሽያጭ ትርፍ የመካፈል ስምምነት ወይንም ደግሞ ዲል ሳይኖረው የተላከ አይደለም። ዲል አለው። ከፊውቸር ሽያጭ ላይ ማንቸስተር ዩናይትድ የሚያገኘው ነገር አለ። ግን ይሄ ብቻ ግን አይደለም በዚህ ሰዓት ላይ እየወጣ የሚገኘው አይደለ። ለምሳሌ ቺዶቢ ከማንቸስተር ዩናይትድ ጋር ሊለያይ የሚችልበት እድል እንዳለ ተነግሯል። እንደዚሁም ደግሞ ኮኔ የተባለው ሴኮ ኮኔ የተባለውም ተጫዋች ደግሞ እንደዚሁ ከማንቸስተር ዩናይትድ ጋር ተለያይቷል። ሎዚያን ነው ያለው። አክቹሊ እሱ እንኳን የኔውሶች ክለብ እንደሆነ ይታወቃልና ወደዛ ሄደበት አጋጣሚ አለ። እነ ኮሊየር ይወጣሉ እየተባሉ እነ አማስ ይወጣሉ እየተባለ ነው የሚገኘው።
የአካዳሚ ተጫዋቾች በጣም እየተሸጡ ነው የሚገኙት በዚህ ሰዓት ላይ። ታዲያ ለምንድነው ማንቸስተር ዩናይትድ በጣም የአካዳሚ ተጫዋቾችን እየሸጠ የሚገኘው? ከዚህ በፊት ሸጦ አያውቅም ወይ የሚል ጥያቄ ከተነሳ ኦፍኮርስ ሸጦ ያውቃል። በዩናይትድ አካዳሚ የተጫወቱ ተጫዋቾች ወደ ሌላ አካዳሚ ወይ ደግሞ ወደ ሌላ ክለብ ሄደው በጣም በቃ ሸብርቀው አሪፍ ሆኖ ተመልክተናቸው እናውቃለን። ከነዛም መካከል አሁን ላይ እየተጫወተ የሚገኘው አልቫሮ ነው አይደለ? የሪያል ማድሪድ ተጫዋች ማለት ነው። በግራ ፉልባክ ቦታ ላይ የሚጫወተው የማንቸስተር ዩናይትድ አካዳሚ ውጤት እንደሆነ ይታወቃል። ግን አሁን ላይ በማድሪድ ቤት ደግሞ ለቦታው እየተፋለመ እንደሆነ የሚታወቅ ነው። ዊልፍሬድ ዛሃ ለማንቸስተር ዩናይትድ አካዳሚ ያለፈ ተጫዋች እንደሆነ ይታወቃል። ሌሎችንም ማንሳት እንችላለን። ግን ዩናይትድ በዚህ ደረጃ በዚህ ክረምት ደረጃ በጣም ብዙ የአካዳሚ ተጫዋቾችን በአንዴ እያነሳ ሲሸጥ ግን አልተመለከትነውም እስካሁን ባለው። ምን አዲስ ነገር ተፈጥሮ ነው ምድር የተፈጠረው የሚለውን ነገር ስንመለከት ወደ ኦክቶበር ወር ለአንድ የቢዝነስ ፖድካስት ሰር ጂም ራትክሊፍ የተናገረውን ንግግር መለስ መመልከት አለብን። ምን ብሎ ተናገረ መሰላችሁ? የአካዳሚ ታለንቶችን አካዳሚው ፕሮዲዩስ እንዲያደርግ በተደጋጋሚ ጫና ማሳደር አለብህ። እንደዚሁም ደግሞ አካዳሚውን ፕሮዲዩስ ያደረጋቸውን ታለንቶችን መጠቀም አለብህ። ይሄ ነገር ፋይናንሻሊ ይጠቅመሃል ብሎ በዚህ ፖድካስት ላይ ተናግሮ ነበር። ይሄን ነገር ቀጥታ ስናመጣው ምን ማለት ነው? የሰር ጂም ራትክሊፍ እና ጓደኞቹ አሁን አዲሱ ስትራቴጂ ምንድነው? የአካዳሚ ተጫዋቾችን እየሸጡ ከነሱ ትርፍ ማግኘት፣ ከነሱ የሚገባቸውን እና ዋናው ቲሙን ማጠናከር የሚችል ገንዘብ ማሰባሰብ ነው። ለምንድነው ይሄ ነገር ታርጌት የተደረገው? አካዳሚው ለምን ታርጌት ተደረገ? ሌሎች ተጫዋቾች አይወጡም ወይ ከተባለ ቤዚካሊ ሌሎችም ተጫዋቾች እየወጡ ነው የሚገኙት። ለምሳሌ እነ ማኑኤል ኡጋርቴ ኤሲኤል ያጋጠማቸው፣ ኤሲኤል ያጋጠመው ተጫዋች መቼስ ሊሸጥ አይችልም። እሱ ኤሲኤል ያጋጠመውና ከሜዳ ውጪ ሆነ እንጂ እሱም ቢሆን ይሸጥ ነበር። እነ ጂደን ሳንቾ ከምንድነው ከደሞዝ ቻርቱ ላይ ወጥተዋል። ካሴሚሮ ከደሞዝ ቻርቱ ላይ ወጥተዋል። ራሽፎርድም እንደዛ ለማድረግ ተፈልጎ ነበር ግን አልሆነም። እነ ሆይሉንድም እንደዛው ሲወጡ ተመልክተናቸዋል። ይሄ ነገር አንደኛ ተጫዋቾቹ ጥሩ ፐርፎርም ካላደረጉ ኪሳራ ናቸው። ለክለቡም ችግር ነው፣ ለተጫዋቹም ችግር ነው። ተጫዋቹም ኢንጆይ እያደረገው አይጫወትም። ክለቡም ደግሞ ከዛ ተጫዋች ማግኘት ያለበትን ትክክለኛ ፕሮፊት አያገኝም። ያወጣውን ገንዘብ አይመልስለትም። መሸጡ አንደኛ ለተጫዋቹም ለክለቡም ጥሩ ነው፣ ቦታም ደግሞ ይለቃል። ከቁጥር ጀምሮ ማለት ነው። ካሉት ቁጥሮች ጀምሮ ለምሳሌ አልታይ ባይንዲር የማንቸስተር ዩናይትድ ቁጥር 1 በረኛ ለመሆኑ ወይ ደግሞ አንድ ቁጥር ማሊያን ይዞ ለመቆየት ምንም አይነት ምንድነው መብት ነው የሚባለው ወይ ደግሞ ጥቅም አልሰጠም። ያን ያህል አንድ ቁጥር ሆኖ የሚቆይበት ማለት ግን ሲወጣ ግን ሴኒ ላመንስ የሚገባውን ቁጥር እርን አደረገው። ይሄ ቁጥር ኤግዛምፕል ነው። ቁጥሩ ሊትራሊ እያልኳቸው አይደለም፣ ግን ኤግዛምፕል ነው። ደሞዝ ትልቅ ደሞዝ ያለው ተጫዋች በሚወጣበት ሰዓት ላይ ለሌላ ተጫዋች መምጣት ምክንያት ይሆናል። የእሱ ገንዘብ ሌላ ተጫዋች ግዢ ይሆንለታል፣ ደሞዝ ላይ ተጨማምሮ ይቀመጥለታል ምናምን ነገር። እነዚህ ሁላ ጥቅሞች አሉት። ወደ አካዳሚ ተጫዋቾች ስንመጣ ግን የአካዳሚ ተጫዋቾች ሽያጭ ግን ብዙ ሰው ያላወራውና ብዙ ሰው ትኩረት እያልሰጠው ያለው በጣም ትልቅ ጥቅም አለ። ይኸውላችሁ ሪያል ማድሪድ የአካዳሚ ተጫዋቾቹን ሽያጭ ማለት ነው አይ ቲንክ ወደ 100 ምናምን መሰለኝ ያገኘው። አብዛኞቹ ተጫዋቾች ወደ ፉልሃም የሄዱ አንድ ተጫዋች ወይ ሁለት ተጫዋች ነበረ፣ ወደ ሪያል ቤቲስ የሄደ ተጫዋች ነበረ። ብቻ ብዙ ተጫዋቾችን ሸጧል። አሁን ብቻ አይደለም የሸጠው፣ ከዚህ በፊትም ሲሸጥ እናውቃለን፣ በቅርብ 2-3 ዓመታት ውስጥ ማለት ነው። እና አሁን በአካዳሚ ሽያጭ ብቻ ሪያል ማድሪድ ወደ 100 ሚሊዮን ፓውንድ አካባቢ እንዳገኘ የሆነ ቦታ ላይ አንብቤ ነበር። አሁን ከቶታል ከአጠቃላይ ከኖርማል ሽያጭ ይሄን ያህል ገንዘብ ተገኘ ሊባል ይችላል ሌላም ተጫዋች ላይ ማለት ነው። የአካዳሚ ልዩ የሚያደርገው ግን የሚቀመጠው ፒውር ፕሮፊት ተደርጎ ፒውር ፕሮፊት ማለት ነው። ፒውር ፕሮፊት ማለት ለምሳሌ ማንቸስተር ዩናይትድ ያመጣው ኡጋርቴን ያመጣበት ገንዘብ አለ አይ ቲንክ ወደ 50 አካባቢ ነው መሰለኝ ያወጣው ካልተሳትኩኝ ማለት ነውና ጀስት ፎር ዘ ሴክ ኦፍ ኮንቨርሴሽን እንትንም በለው 50 በለው ዩናይትድ ኡጋርቴን በ50 ሚሊዮን ፓውንድ አስፈረመው አይደለ? አሁን ላይ ፐርፎርማንሱ ጥሩ አይደለም። ማኑኤል ኡጋርቴ ጤነኛም ቢሆን ኖሮ ነው ጤነኛ ሆኖ ባይጎዳም ራሱ ፐርፎርማንሱ ጥሩ አልነበረምና ዩናይትድ ከ40 በላይ መሸጥ ይችላሉ ተብሎ አይታሰብም። ብዙ ጊዜ ሞር ሪያሊስቲክ የሆነው 30 ነው ሊሸጡ የሚችለው ምናምን እንበልና ግን ዩናይትድ በ50 ይሄን ተጫዋች ገዝቶት በ60 ቢሸጠው አገኘ የሚባለው ትርፍ
10 ሚሊዮን ፓውንድ ብቻ። አንድ የአካዳሚ ተጫዋች ደግሞ ከአካዳሚው ወደ ሆነ ክለብ በ20 ሚሊዮን ፓውንድ ቢሸጥ ማንቸስተር ዩናይትድ ንጹህ የተጣራ 20 ሚሊዮን ፓውንድ ትርፍ አገኘ ማለት ነው። ይሄ ደግሞ ቀላል አይደለም። ዩናይትድ መቼ ነው ተጫዋች ገዝቶ አትርፎ ሸጦ የሚያውቀው? ቆይቷል አይደል? ምናልባት ክሪስቲያኖ ሮናልዶ ይመስለኛል ዩናይትድ በዝቅተኛ ገንዘብ አምጥቶት በውድ የሸጠው ተጫዋች ወይ ደግሞ ካመጣበት ገንዘብ አስበልጦ የሸጠው ተጫዋች ክሪስቲያኖ ይመስለኛል። ምናልባት እናንተ የምታስታውሱት ካለ ኮሜንት ላይ አስቀምጡልኝ። ግን ክሪስቲያኖ እንደሆነ ነው ማስታውሰው እኔ ያኔ በ80 ሚሊዮን ፓውንድ ወደ ሪያል ማድሪድ በሚሄድበት ሰዓት ላይ ማለት ነው። ከዛ ውጭ ግን የለም። ስለዚህ ዩናይትድ አትርፎ የሚሸጥ አይደለም። ማንም ቢሸጥ ነው ማንም ቢሸጥ። ሆይሉንድ 40 ወጥቷል አይደለ? የመጣው በስንት ነው? በ70 ምናምን ነው የመጣው። በ72 ምናምን እኮ ነው የመጣው ሆይሉንድ። ዩናይትድ እንዲሁም ከስሯል። በ40 ሲሸጠው ዩናይትድ 30 ምናምን ከስሯል። እንደዛ ነው የሚሄደው። ከአካዳሚ ግን ለምን 10 አይሆንም ይሄ ተጫዋች የሚሸጥበት? ለዩናይትድ ትርፍ ነው የሚባለው። ደግሞ የአካዳሚ ተጫዋቾች በ50 በ60 ሊሰጧቸው አይችሉም። 60 50 የሚያወጡ ከሆነ ዩናይትድ ራሱ ይወስዳቸዋል። ያን ያህል አያወጡም። ግን ያቺ የሚያወጣትን ግን ተጫዋች ዋጋ በርከት ያሉ ተጫዋቾችን በሚሸጡበት ሰዓት ላይ ተጠራቅማ ልክ እንደ ሪያል ማድሪድ ሁሉ ማንቸስተር ዩናይትድ 100 ሚሊዮን ፓውንድ አተረፍኩኝ ይላል። ይሄ ማለት ደግሞ ቀጥታ የማንቸስተር ዩናይትድን ሂሳብ ከስር መሰረቱ ነው የሚያስተካክልለት። ምክንያቱም ፒውር ፕሮፊት ነው። ምንም ወጪ አላወጣበትም። አሁን አንድ ጊዜ ፖግባ ለምሳሌ ማንቸስተር ዩናይትድ ፖግባን የለቀቀበት መንገድና መልሶ ደግሞ በ89 ሚሊዮን ፓውንድ ሲያመጣው ለዩናይትድ ትልቅ ኪሳራ ነበር የሆነበት። ከሂሳቡ አንጻር ነው መራችሁ። በአሁን ባለው ደግሞ ዩናይትድ የገዛቸውን ተጫዋቾች አትርፎ መሸጥ እየቻለ አይደለም። ለምሳሌ ቼልሲን ካያችሁት የገዛውን ተጫዋች አትርፎ ይሸጠዋል። የትኛውም ተጫዋች ኢቨን ጋርናቾ ማለት እንግዲህ የማንቸስተር ዩናይትድ ተጫዋች ነው። ለቼልሲ ዩናይትድ የሸጠበት ገንዘብ አለ። ቼልሲ ደግሞ ጋርናቾን አሁን ለአስቶን ቪላ ሰጥቷል በውሰት የመግዛት አማራጭ ባለበት ነው። አስቶን ቪላ ይህን ተጫዋች ልግዛው ቢል ቼልሲ ከዩናይትድ ካመጣበት ገንዘብ ከፍ አድርጎ ነው የሚሸጠው። እንግዲህ አስቡት፣ ጋርናቾ ቼልሲ ከገባ በኋላ ፐርፎርማንሱ አይደለም ሊጨምር ቀርቶ በጣም ወርዶ ነበር። ፕሪሚየር ሊግ ስንት ጨዋታ ነው ያደረገው? ይሄ ተጫዋች ግን ቼልሲ አትርፎ ነው እየሸጠ ያለው። ዩናይትድ ይህን ነገር ማድረግ የቻለ አይደለም። ስለዚህ ያንን እስከሚያስተካክል ድረስ ተጫዋቾችን ካመጣበት ዋጋ ከፍ አድርጎ መሸጡን እስኪያስተካክል ድረስ ወደ አካዳሚው ዞር ብሎ የአካዳሚ ተጫዋቾችን እየሸጠ ከአካዳሚ ተጫዋቾች የሚገኘውን ትርፍ ለዋናው ቡድን እያደረገ ክለቡን ወደ ነበረበት ቦታ ለማድረስ ጥረት ይደረጋል። ምን ያህል ይሰራል ይሄ ነገር የሚለውን ነገር ከተመለከትን ከካሪንግተን ከሆነ ክለቦች ፍላጎት አላቸው። አክቹሊ ከካሪንግተን ከሆነ ብቻ አይደለም፣ የትልቅ ክለብ አካዳሚ በትንንሽ ክለቦች ይፈልጋል። እንግዲህ አስቡት ብያቸዋለሁ። ይሄ አሁን የፈረመው ተጫዋች ኤታን ኤኒስ የተባለው ተጫዋች ምናልባት ስሙንም ሰምተነው ማናውቀው ተጫዋች ሊሆን ይችላል። ግን የሆነ ከታች ሊግቱ ያለ ክለብ ፍሌቱድ የተባለው ክለብ ግን በዚህ ተጫዋች ተማርኮ ይሄንን ተጫዋች የራሱ አድርጎታል። በሊግቱ ደግሞ ባደረገው ፐርፎርማንስ ደግሞ ስቶክፖርት ካውንቲ ተማርኮ ይሄ ልጅ የግሉ አድርጎታል። እያለ ይቀጥላል። ይሄ ስለ ኤታን ብቻ አይደለም፣ ሌሎችም ተጫዋቾች አሁን ኤክስፔክት የሚደረጉም አሉ። ቅድም ያልኳችሁ ቺዶዊም ከማንቸስተር ዩናይትድ ጋር በዚህ ክረምት ይለያያል የሚል ጭምጭምታዎች እየበዙ ይገኛሉ። እሱ ብቻ አይደለም፣ ዳንጎሬ እሱም እንደዚሁ ዳንጎርም ከማንቸስተር ዩናይትድ ጋር ይለያያል እየተባለ ነው። ቶቢ ኮሊየርም ይለያያል እየተባለ ነውና እነዚህ ሶስት ተጫዋቾች እንኳን የሚያወጡትን ዋጋ አስቡ። አሁን ቺዶ እንኳን አክቹሊ በቋሚ ውል ነው የሚሄደው ማለት አይደለም፣ ጀስት በውሰት ነው። ዩናይትድ ልጁን ይፈልገዋል፣ ግን አይቶት የሚሄድበት ክለብ ላይ የሚያደርገው ፐርፎርማንስ ታይቶ ያ ፐርፎርማንሱ ጥሩ ካልሆነ በዛው ይሸጣል ሌላ ቦታ ላይ። ጥሩ ከሆነና ለማንቸስተር ዩናይትድ የሚመጥን አይነት አሁን ለሚሄድበት ክለብ የሚመጥን ፐርፎርማንስ አለ፣ ለማንቸስተር ዩናይትድ ደግሞ የሚመጥን ፐርፎርማንስ አለ። ሁለቱ ጋር ልዩነት አለ። ኤታን ኤኒስ የተባለው ተጫዋች 21 ዓመቱ ነው። ለዩናይትድ ዋናው ቡድን መጫወት የሚችል ተጫዋች ነው። ግን በፍሌቱድ ሲሆን የሚያሳየው ፐርፎርማንስ የሚጠበቅበት ነገርና ዩናይትድ ቤት ሲመጣ ደግሞ የሚጠበቅበት ነገር እሱ የሚያሳየው ፐርፎርማንስ ይለያያል። ስለዚህ ያ ትልቅ ችግር ይፈጥራልና የቺዶቢ ፐርፎርማንስ ለዩናይትድ የሚመጥን አይነት ከሆነ ይመጣል፣ ካልሆነ ግን ያለው አማራጭ መሸጥ ነው። ሲሸጥ ግን ፒውር ፕሮፊት ስለሆነ ዩናይትድ ዝውውሩ ላይ በደንብ ኢንቨስት ማድረግ ይችላል። አሁን በዚህኛው የዝውውር መስኮት ቅድም እንዳልኳችሁ ሎሪ ዋይትዌል የሚለውን ነገር ካመንን ሌላ ዝውውር ይኖራል፣ ፉልባክ ወይ ደግሞ ሚድፊልድ ላይ ተጫዋች ይኖራል የሚል ሀሳቦች አሉ። ስለዚህ እሱ ሀፕን ሊያደርግ ይችላል። ካልሆነ ግን ይሄ ገንዘብ ወደ ቀጣይ ነው የሚዘዋወረው። አሁን መውጣት የለባቸውም ወይ? ለምንድነው ስለ ቀጣይ የሚያስቡት? ገና ይሄ ዓመት
ሴቪውን አይሁን የሚለውን ነገር ሳይረጋገጥ ለምንድነው የሚያስቡት ከተባለ ኦፍኮርስ ትክክል ነው። መጀመሪያ ይሄንን ሲዝን ማድረግ ያለባቸውን ነገር በደንብ ማድረግ አለባቸው። ያ ማለት ግን ለቀጣይ አመት ማሰብ የለባቸውም። ቀጣይ አመት ላይ ምንም አይነት እቅድ ሊኖራቸው አይገባም። ፕላናቸው ዘንድሮና ዘንድሮ ብቻ መሆን አለበት ማለት ግን አይደለ። ስቲል ለቀጣይ ጊዜያቶች ማሰብ ማቀድ መቻል አለባቸው። በዋነኛነት ግን አሁን ያሉበትን አሁን የሚመጣውን ሲዝን ግን ማይክል ካሪክን ማገዝ አለባቸው። ኮንትራት ከሰጡት ድረስ ዩናይትድን ያሻግራል ብለው ያሰቡት እነሱ እስከሆኑ ድረስ ለዚህ ሰው ኮንትራት መስጠት ብቻ ሳይሆን ጥሩ ድሎችን ጥሩ ኢንቫይሮንመንትን መፍጠር አሰልጣኙ ማይክል ካሪክ እንዲሳካለት የማድረግ አቅም አለውና ይሄን ነገር እንዲያደርጉ ይጠበቃል ማለት ነው። ስለዚህ ከአካዳሚ የሚገኘውን የሽያጭ ገንዘብ ወደ ትልቁ ወይ ደግሞ ወደ ዋናው ቡድን በማድረግ ዋናው ቡድን ወደ ነበረበት ቦታ ለመመለስ ያው ፍላጎት አላቸው፣ ጥረት እያደረጉ ነው የሚል ሐሳብ አለ። እንግዲህ በዛ መንገድ የሚሆን ከሆነ አብረን የምንመለከት ነው የሚሆነው። እንደ መጨረሻ የምናነሳው ደግሞ የመጨረሻው ርዕሳችን ሃሪ ማጓየር ሰሞኑን ስለ ማንቸስተር ዩናይትድ ጠቅለል ያለ ጉዳይ ተጠይቆ ነበረ። ስለ ማርከስ ራሽፎርድ ተጠይቆ ያነሳው ጉዳይ ነበረ። ማርከስ ራሽፎርድ የሚወደው ተጫዋች እንደሆነ፣ ከሱ ጋር ጥሩ የሚባሉ ጊዜያቶች እንዳሳለፈ፣ ለማንቸስተር ዩናይትድ ትልቅ አፕግሬድ እንደሆነና ለዩናይትድ ጥቅም እንደሚሰጥ ሁሉ ሳይቀር የተናገረበት አጋጣሚ አለ። ያ እንዳለ ሆኖ ግን የማርከስ ራሽፎርድ እንዳለ ሆኖ ሞር መነጋገሪያ የሆነው ጉዳይ ስለ ዮሮና ሄቨን። ማጓየር በእነዚህ ልጆች ላይ ትልቅ ተስፋን አይቷል። ብዙ ጊዜ የሚድፊልድ የዲፌንስ ተጣማሪዎች በጣም ፐርፌክት የሆነ ጥምረት የሚፈጥሩት ከሆነ እድሜያቸው ከለጋ እድሜያቸው ጀምሮ አንድ ላይ ሲጫወቱ ነው ይባላል። ለጋ እድሜ ማለት ከ16 ዓመታቸው ወይ ከ17 ዓመታቸው ምናምን ማለት አይደለም። ጀስት ኖርማሊ 20 ዓመት ውስጥ ሆነው ወይ ደግሞ እዛ ክለብ ሲቀላቀሉ አንዱ ሲኒየር አንዱ ጁኒየር ሆኖ ሳይሆን የመጡበት ጊዜ ሞር የተቀራረበ ሲሆን ምናምን ኬሚስትሪውን ቢልድ እያደረጉት ይሄዳሉ። ለምን የሆነ ተጫዋች ከሆነ ተጫዋች ጋር ፓርትነር ሆኖ ሲጫወት ያ ተጫዋች የሚጫወትበት መንገድ እዛ ላይ ዲፔንደንት ይሆናል። ስለዚህ አዲስ አጫዋወት ሲመጣ ወይ ደግሞ አዲስ የቡድን አጋር በሚመጣበት ሰዓት ላይ ከሱ ጋር ለመቀጠል ሲከብዳቸው እንመለከታለን። ግን በጊዜ ግን አብረው የሚተዋወቁ ከሆነ ግን አብረው ዴቨሎፕ እያደረጉ አብረው እያደጉ አብረው አዳዲስ ነገሮችን እያዩ ቡድኑ ምንድነው የሚፈልገው፣ ሊጉ ምንድነው የሚፈልገው፣ አሰልጣኙ ምንድነው የሚፈልገው የሚለውን ነገር አብረው አንሎክ እንዲያደርጉ ይረዳቸዋል። ስለዚህ ሃሪ ማጓየር ዮሮና ሄቨንን ከዛ አንጻር የተመለከታቸው እነዚህ ሁለት ተጫዋቾች ከተለያየ ቦታ ቢመጡም የተለያየ አይነት አጫወትን ቢከተሉም ግን ደግሞ እድሜያቸው ተቀራራቢ ነው። የሚጫወቱበትም ክለብ አንድ ነው አይደለ ቦታቸው። ሶ ደግሞ እንዴት ነው ኮምፓታብል ለመሆን ተዘጋጅተው የመጡ ተጫዋቾች ይመስላሉ። ማለት ለምሳሌ የሌኒ ዮሮ ቀኝ እግር ተጫዋች ነው። አይረን ሄቨን ደግሞ የግራ እግር ተጫዋች ነው። በዘመናዊ እግር ኳስ ደግሞ በግራ እግር የሚጫወት የመሃል ተከላካይ ይፈልጋል። ለምንድነው የሚፈልገው? በዛ በኩል ክለቦች ማጥቃት ይፈልጋሉ፣ ቢውልድ ማድረግ ይፈልጋሉ፣ ፕሮግሬሲቭ ፓሶችን በዛ በኩል ማስኬድ ይፈልጋሉ፣ በዛ ጋር እንዲያልፍ ይፈልጋሉ። እነዛ ደግሞ ግራኝ ተጫዋቾች ደግሞ ቴክኒካሊ ጥሩ ተጫዋች መሆን አለባቸው። ለዛም ደግሞ እንደ ፐርፌክት ኤግዛምፕል የሚነሳው የሊሳንድሮ ማርቲኔዝ ሊቻ ጉዳይ ነው። ሊሳንድሮ ማርቲኔዝ ግራኝ ተጫዋች ነው። ከኳስ ጋር ያለው ምቾት የምታውቁት ነገር ነው። ረጃጅም ፓሶችን ማድረግ የሚችል ተጫዋች ነው። ቦክስ ውስጥ መግባት የሚችል ተጫዋች ነው። ከኳስ ጋር ምቾት ተሰምቶት ድሪብል ማድረግ የሚችል ተጫዋች ነው ሊሳንድሮ ማርቲኔዝ ማለት። በመከላከሉ ረገድ ደግሞ ለዩናይትድ ጥሩ የመከላከል አማራጭን የሚያቀርብ በሪከቨሪ ሰዓት ላይ በትራንዚሽን ሰዓት ላይ ቶሎ የሚደርስ ተጫዋች ነው እስካልተጎዳ ድረስ። ዋሪየር የሆነ ተዋጊ የሆነ ያለውን ነገር በሙሉ ለመስጠት ወደኋላ የማይል ሰው ነው ሊሳንድሮ ማርቲኔዝ። ሶ እንደ ሊሳንድሮ ማርቲኔዝ አይነት ተጫዋች ይፈለጋል በዘመናዊ እግር ኳስ ላይ። ታዲያ አይረን ሄቨን የሱን ቦታ የመተካት አቅም አለው። ሄቨን በነገራችን ላይ አጋጣሚ በተሰጠው ቁጥር እድሎች በተሰጡት ቁጥር ያ ድል እንደሚገባው ምን ያህል ለሱ ብቻ መሆን እንዳለበት የሚያሳይ ተጫዋች በተደጋጋሚ ማለት ነው። ቻንስ ሰጥቶት ሲያበላሽን አይቼው አላቅም። ማለት ቋሚ ሆኖ እንዲጀምር ሜዳ ውስጥ ገብቶ በጣም ሲሊ የሚባሉ ሚስቴኮችን ሲሰራ አልተመለከትኩትም። እንዲሁም ሌኒ ዮሮ እንደዚህ አይነት ሚስቴኮችን ሲሰራ አየዋለሁ በጨዋታዎች ላይ። በጣም መሳሳት የሌለበትን ነገር ሲሳሳት፣ ማድረግ የሌለበትን ነገር ሲያደርግ እመለከተዋለሁ። ግን ፕሪሚየር ሊጉ ላይ በቆየ ቁጥር ግን አዳፕት ያደርጋል፣ ለርን ያደርጋል። ራሱን እንደ ፕሪሚየር ሊጉ ፍጥነት እንደ ፕሪሚየር ሊጉ ቴምፖ ራሱን ያስተካክላል፣ ያዘጋጃል። ራሱን በዛ መንገድ ካስተካከለ በኋላ ግን የሚፈጠረው የተከላካይ ጥምረት በጣም የሚያስፈራ ነው ሲል ሃሪ ማጓየር የታየውን
ነገር ወይ ደግሞ እሱ ካሰበው ነገር አንጻር ይህንን ነገር አስቀምጦታልና ሌኒ ዮሮና አይረን ሄቨን የማንቸስተር ዩናይትድ የመጪው ኮከቦች ናቸው የሚል ሐሳብ ያለውን ንግግር ነው ሃሪ ማጓየር አድርጎ የነበረውና እንዳልኳችሁ ካላቸው አቅም አንጻር ሄቨን ለብቻው ያለው አቅም፣ ዮሮ ለብቻው ያለው አቅም፣ ሄቨን 6 ምንድነው ግራኝ ተጫዋች መሆኑ፣ ዮሮ የቀኝ እግር ተጫዋች መሆኑ በአንድ ክለብ ውስጥ በአንድ ቦታ ላይ መጫወት የሚችሉ ተጫዋቾች ናቸው። የተተካኩ ሳይሆን አንድ ላይ በአንድ የገብተው መጫወት የሚችሉ ተጫዋቾች ናቸውና ሃሪ ማጓየር ይሄንንም ነገር ተመልክቶ የመጪው የማንቸስተር ዩናይትድ ኮከብ ጥምረቶች እነዚህ ናቸው የሚሆኑት የሚል ሐሳቡን ሰጥቷል ማለት ነው። አሁን ደግሞ ወደ እናንተ ሐሳብ እንለፍ። የእናንተ ሐሳብ ደግሞ ምንድነው? ኮሜንት ላይ የምታስቀምጡልኝ በእነዚህ ርዕሶች ዙሪያ ነው። ዩናይትድ አዲስ ዝውውር ሊያደርግ እንደሚችል ሎሪ ዋይትዌል አስቀምጧል። ምን ያህል አሳምኗችኋል? ምን ያህል አዲስ ዝውውር ይኖራል ብላችሁ ታስባላችሁ የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን። ከዛ ውጪ ደግሞ ኢኔዮሶች እየተጠቀሙ ያሉት የአካዳሚውን የመሸጥ ስትራቴጂንስ እንዴት ተመለከታችሁት የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን። ላስታውሳችሁ እፈልጋለሁ። እንዳልኳችሁ ኮሜንታችሁን ጠብቃለሁ። ኮሜንት ላይ የተሰማችሁን ነገር በመጻፍ ከኛ ጋር ያላችሁን አብሮነት እንድታጠናክሩ እንድታሳዩን ለማስታወስ እፈልጋለሁ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። ቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።